ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤት አስረዱ። ተከሳሾቹ በአቃቢ ህግ የቀረቡባቸው ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱም ጠይቀዋል። ሁለቱ ተከሳሾች ይህንን ጥያቄ ያቀረቡት ማክሰኞ ጥር 19 2018 ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነበር። ችሎቱ ለዛሬ ተቆጥሮ የነበረው በአቃቤ ህግ የሰነድ ማስረጃዎች ላይ በእነ አቶ ዮሐንስ ቧያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አጠናቀው እንዲያቀርቡም ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበረ። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለዛሬ ቀጠሮ ሰጥቷል። በዛሬው የችሎት ውሎ በአቃቤ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሁፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱት ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸው ከህግ ውጭ የተፈጸመ ነው የሚለውም ይገኝበታል። ከሳሾቹ በዚሁ መከራከሪያቸው ያለመከሰስ መብታቸው በየምክር ቤቶቹ አባላት በአብላጫ ድምፅ ስለመጽደቁ በአቃቤ ህግ የማስረጃ ሰነድ ላይ መጠቀሱን አንስተዋል። ሆኖም በወቅቱ በየምክር ቤቶች ስብሰባዎች ላይ ተገኝተዋል የተባሉት አባላት ብዛት ከጠቅላላ የምክር ቤቶቹ አባላት ቁጥር ጋር ሲነጻጸር አነስተኛ መሆኑንም አስረድተዋል። በዚህ ምክንያት በየምክር ቤቶቹ የተላለፈው ውሳኔ ስህተት መሆኑን ሁለቱ ተከሳሾች ለፍርድ ቤት አቤት ብለዋል። የፓርላማ አባሉ አቶ ክርስቲያን ለችሎቱ ያቀረቡት የጽሁፍ አቤቱታ የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ ለማወጅ 2/3 የምክር ቤት አባላት የድጋፍ ድምፅ የሚያስፈልገው እንደሆነ በህገ መንግስቱ ላይ መደንገጉም ይጠቀሳል። በተመሳሳይ መልኩ መጋቢት 5 2016 የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የአቶ ክርስቲያንን ያለመከሰስ መብት ለማንሳት በስብሰባው የተገኙ አባላት ቁጥር 245 መሆኑን አቤቱታው ጠቅሷል። በስብሰባው በአካል ከተገኙ የፓርላማ አባላት ውስጥ ሁለቱ ውሳኔው ሲቃወሙ፣ ሌሎቹ ሁለት ደግሞ ድምፅ ተአቅቦ በማድረጋቸው የስብሰባውን ቃለ ጉባኤ ዋቢ በማድረግ አቶ ክርስቲያን በጽሁፍ በሰጡት አስተያየት ላይ አስፍረዋል። ምክር ቤቱ ስብሰባ ለማድረግ የሚያስፈልገውን ዝቅተኛውን 276 የአባላት ቁጥር ሳያሟላ ባደረገው ስብሰባ ውሳኔውን በ241 የድጋፍ ድምፅ ማጽደቁን አቶ ክርስቲያን በጽሁፍ መከራከሪያቸው ላይ አመልክተዋል። የተወካዮች ምክር ቤት ምልአተ ጉባኤ ሳያሟላ ባደረገው ስብሰባ ያለመከሰስ መብታቸው እንዲነሳ ያስተላለፈው ውሳኔ ህገ መንግስታዊ ድንጋጌዎችን የሚጻረር ነው የሚል መከራከሪያ አቶ ክርስቲያን ለችሎቱ አቅርበዋል። የሽብር ወንጀል ክሱ በስማቸው የሚጠራው አቶ ዮሐንስም ተመሳሳይ መከራከያ ለፍርድ ቤቱ አቅርበዋል። አባል የሆኑባቸው የአማራ ክልልና የፌዴሬሽን ምክር ቤቶች እርሳቸውን አስመልክቶ ያስተላለፏቸው ውሳኔዎች ህግን ተከትለው የተፈጸሙ እንዳልሆኑ ተናግረዋል። አቶ ዮሐንስ የተያዙት ያለመከሰስ መብታቸው ሳይነሳ መሆኑን ገልጸው በአማራ ክልል ምክር ቤት የህግ ከለላቸው የተነሳውን የምክር ቤቱን የአሰራርና የስነ ምግባር ደንብ ድንጋጌዎችን በጣሰ መልኩ መሆኑ ለችሎቱም አስመላክተዋል። የክልል ምክር ቤቱ የካቲት 13 እና 14 2016 ባደረገው ጉባኤ የአቶ ዮሐንስ ያለመከሰስ መብት እንዲነሳ በ3 ድምፅ ተአቅቦ በአብላጫ ድምፅ ስለመጽደቁ በቃለ ጉባኤው ላይ ቢገለጽም በምን ያህል አብላጫ ድምፅ የሚለው አለመካተቱ አስረድተዋል። የተከሳሹ ጠበቃ አቶ ሰለሞን ገዛኸኝ በበኩላቸው የደንበኛቸው ያለመከሰስ መብታቸው የተነሳው እርሳቸው በህግ ቁጥጥር ስር ከዋሉ በኋላ ቢሆንም በምክር ቤቱ ጉባኤ ላይ በአካል እንደተገኙ ተደርጎ በቃለ ጉባኤው ላይ ተጠቅሶ መመልከታቸውን ለችሎቱ እማኝነታቸውንም ሰጥተዋል። 1800 ሰዎችን በማዘዋወር ከ2 ቢሊዮን ብር በላይ ከግል ተበዳዮች አሰባስበዋል የተባሉ ግለሰቦች ተከሰሱ። 1800 ሰዎችን በማዘዋወር ከ2 ቢሊዮን ብር በላይ ከግል ተበዳዮች አሰባስበዋል የተባሉት 28 ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወንጀል ክስ ተመስርቶባቸዋል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት አቃቤ ህግ በክስ ዝርዝሩ እንዳስረዳው ክሱን ያቀረበው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት ተደርጎ በተካሄደው ምርመራ መነሻነት ነው።
በዚህም አቃቤ ሕግ በተከሳሾች ላይ አዋጅ ቁጥር 1117 አንቀጽ 3 እና 42 ሀ አመርሃና መስር የተደነገገውን በመተላለፍ በከባድ የሰው ልጅ መነገድ ወንጀል በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 780 ዝባር 2005 በአዋጅ ቁጥር 1387 ዝባር 2017 እንደተሻሻለው አንቀጽ 292 ከሀ እስከ ሰ ስር የተመለከተውን በመተላለፍ በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ እና የባንክ ስራ አዋጅ ቁጥር 1159 ህዝባር 2011 አንቀጽ 31 እና 65 1 ስር የተመለከተውን በመተላለፍ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል ክስ አቅርቧል። ተከሳሾቹ በሰው ልጅ ለመነገድ በማሰብ የተደራጀ ወንጀል ቡድን በማደራጀት እንዲሁም የቡድኑ አመራርና አባላት በወንጀል ድርጊቱ መሳተፋቸውን አስረድተዋል። ተከሳሾቹ ወንጀሉን ለመፈጸም የወንጀል ቡድኑ አደራጅተው በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በማሳመን ወደ ባህር ዳር እና ጎንደር ከተሞች ሲልኩ መቆየታቸውን አብራርተዋል። እንዲሁም ከባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎች በማዘጋጀት ኢመደበኛ በሆነ መንገድ ሰዎችን ከሀገር ሲያስወጡ ቆይተዋል ነው ያለው። ሰዎቹ ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች ሲያጉሩና በሊቢያ የሚገኙ ተከሳሾችና ግብረ አበሮቻቸው በሚያስተዳድሩት መጋዘኖች ውስጥ በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው በመያዝ እንዲሁም ወደ ቤተሰቦቻቸው ስልክ በመደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እስኪከፈል በዕዳ መያዣ ማድረጋቸውን አቃቤ ሕጉ በክሱ አስረድቷል። በፍጥነት ገንዘብ ለመክፈል ላልቻለ የተበዳይ ቤተሰቦች ተበዳዮች እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ መቆየታቸውንም ገልጸዋል። የተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀምና ገንዘብ ሲሰበስቡ ቆይተዋልም ብሏል። ተይዘው በተከሰሱበት 8 ገንዘብ ሰብሳቢዎች አማካኝነት ብቻ ብር 2 ቢሊዮን 160 ሚሊዮን 863361 ብር መሰብሰባቸውን የአቃቤ ሕግ የክስ መዝገብ ያሳያል። ተከሳሾች የሰበሰቡትን ገንዘብ በፍጥነት በመቀባበልና በማስተዳደር ከገንዘቡ ሲጠቀሙና ለግብረ አበሮቻቸው ክፍያ መፈጸማቸውን አመላክተዋል። ተከሳሾቹ ከዝውውር ወጪ የተረፈ ቀሪ ገንዘብን ከሀገር እንዲሸሽ በማድረግ በውጭ ሀገር ሀብት አፍርተውበት እንዲሁም በሀገር ውስጥ ቋሚና ተንቀሳቃሽ ንብረቶች ማፍራታቸውንም ጠቅሰዋል። በአጠቃላይ በተደረገው ምርመራ በተከሳሾች በጠቅላላ 1800 ሰው በተጓጓዘበት ሲሆን የ85 ሰዎች ማንነት መለየቱን አቃቤ ሕጉ አስረድቷል። ከ85ቱ መካከል የ2 ሰዎች ህይወታቸው ማለፉን፣ 2 ሰዎች በድብደባ ምክንያት ለበሽታ መዳረጋቸውና 15 ሰዎች የደረሱበት እንዳልታወቀ አቃቤ ሕጉ በክሱ ዘርዝሯል። 206ኛ ኮር ከጠላት የሚሰነዘር ማንኛውንም ጥቃት በመመከት አስፈላጊውን አጸፋዊ እርምጃ መውሰድ የሚያስችለውን የወትሮ ዝግጁነት ማጠናቀቁን አስታወቀ። የአፋብኃይል ቴዎድሮስ ዕዝ 206ኛ ኮር የቀጠናውን ትግል በማቀጣጠል በጠላት ላይ ከፍተኛ ድል የተቀናጀ ሲሆን ኮሩ በተመሰረተ ጥቂት ወራት በሁሉም ክፍለ ጦሮች በተደረገ ማጥቃት በተለያዩ ግንባሮች በጠላት ላይ የበላይነት መውሰዱን የኮሩ ወታደራዊ መምሪያ አስታውቋል። ኮሩ የሚንቀሳቀስበት ቀጠና የጠላት የሎጂስቲክ የሰው ኃይልና የካድሪ ማመላለሻ በሆኑ ከፍተኛ ሜካናይዝድ ድጋፍ የሚሰጠው የጠላት ሰራዊት መንቀሳቀሱን መምሪያው የገመገመ ሲሆን የጠላትን የኃይል አሰላለፍ የሚመጥን የትግል ሰልፍ መንደፉንም መመሪያው ገልጿል። ከደጀን ሞጣ መርጦ ለማርያምና ከደጀን ደንበጫ ሁሉ 2 አውራ ጎዳናዎች ተጠቅሞ ሎጂስቲክና ወታደራዊ ድጋፍ የሚሰጥበት የትኖራ ወታደራዊ ካምፕ በኮሩ ቀጠና መገኘቱን የጠቀሰው ኮሩ የ602ኛና የ501ኛ ኮር ዋና ማዘዣ መሆኑ የጠላት ኃይል ክምችትና እንቅስቃሴ በስፋት እንዲኖር ማድረጉንም ጠቅሷል። የጠላት ሰራዊት የመዋጋትና የማድረግ አቅም ዝቅተኛ መሆን የአዋጊዎችን ወታደራዊ መኮንኖችን ጦርነቱን ለትግል ጥቅም ማካበቻ እየዋሉት መሆኑን የገመገመው 206ኛ ጦር ጠላት የሚያደርገውን ማንኛውንም ትንኮሳ በመመከት ከባድ አጸፋዊ ምላሽ መስጠት የሚያስችለውን የወትሮ ዝግጁነቱን ማጠናቀቁንም አስታውቋል። የአረመኔው ሰራዊት ከዚህ ቀደም ባደረገው ትንኮሳዎችና በወገን ኃይል ፍላጎት የተደረጉ ግዳጆች የተመለከተው 206ኛ ኮር በደጀን፣ በጃማ፣ በስናን፣ በደብረ ማርቆስ፣ ደብረ
ኤልያስና ጎዛምን አካባቢዎች በተደረጉ ግንባሮች ክፍለ ጦሮች ባስመዘገቡት ትልቅ ድል የቀጠናውን ትግል ያቀጣጠለ የጠላትን የድንኳን ፕሮፓጋንዳ የበጣጠሰ መሆኑ ኮሩ አክሎ ገልጿል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ